ሰላም ወደ ኢንዱቴክ ቲፕስ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ መጥቻለሁኝ። በዛሬው ቪዲዮዬ ብዙዎቻችን ልብ የማንለው ነገር ግን በስርዓት ከተጠቀምነው በተለያየ አቅጣጫ ህይወታችንን ሊቀይሩ የሚችሉ ነገሮችን እንመለከታለን። በጤና ሊሆን ይችላል፣ ገንዘብ ከመስራት ጋር እንዲሁም ደግሞ አዳዲስ ስኪሎችን ለመማር እንዲሁም ወጫችንንም የምንቀንስባቸው የተለያዩ መንገዶች አሉ። ቻትጂፒቲን ተጠቅመን በቀላሉ እነዚህን ነገሮች በቀላሉ እንዴት ማስተካከል እንደምንችል እናያለን ማለት ነው። ቪዲዮውን ከመጀመራችሁ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። አዳዲስ ቪዲዮዎች ስለቅ ቀድሞ ይደርሳችኋል። አሁን ወደ ጉዳዩ አልፋለሁኝ። በመጀመሪያ ብራውዘራችን ላይ ገብተን እዚህ ጋር እንደዚህ chatgpt.com ብለን እንጽፋለን ማለት ነው። እዚህ ጋር እንደሚያሳየው መጀመሪያ ላይ ይመጣልን chatgpt.com የሚለውን አንዴ እንደዚህ ነካና ያው አሁን ላይ ከዚህ በፊት ቀድሞ አሁን እንደ አዲስ ማስጀምረው ቢሆን ወይ እንደ አዲስ የሚጀምር ቢሆን አካውንት ይጠይቀኛል ማለት ነው። ስለዚህ ኢሜይል አስገብተን ነው የምንከፍተው ማለት ነው። ነገር ግን ከዚህ በፊት የከፈትኩት ስለሆነ እንደዚህ ያመጣልኝ ማለት ነው። ቀድሞ ከዚህ በፊት ከፍቼው ስለነበር ማለት ነው። ስለዚህ አሁን በዚህ መልኩ እንከፍታለን ማለት ነው። እኛ የምንጠቀመው ያው በስልክም ሆነ በኮምፒውተርም እንዲህ ከከፈትነው በኋላ መጀመሪያ ያው ቻትጂፒቲን ከዚህ በፊት ሰርች ያደረግናቸው እንደዚህ ቻትጂፒቲ ላይ ገብተን ያው ከዚህ በፊት ተጠቅመነው ከሆነ ከዚህ በፊት ሰርች ያደረግናቸው እንደዚህ ይደረደራሉ ማለት ነው። እዚህ ጋር እንደማሳየው ሰርች ያደረግናቸው ነገሮች እዚህ ጋር ይደረደራሉ ማለት ነው። ስለዚህ አሁን በመጀመሪያ እነሱን እናጸዳለን። ያው እነዚህን ከዚህ በፊት ያሉትን ሂስትሪዎች ወይም ደግሞ ከዚህ ጋር የተደረደሩትን ለማጥፋት እዚህ ጋር በመንካትም ቺ3 ነጠብጣቧን እዚህ ጋር አንዴ ክሊክ በማድረግ እዚህ ጋር ዲሊት ማድረግ እንችላለን እያንዳንዱ። ነገር ግን አንድ ላይ ሙሉን ማጥፋት እንችላለን ማለት ነው። እሱን ሴቲንግ ላይ ገብተን እዛው ቻትጂፒቲ ሴቲንግ ላይ በመግባት ባንዴ ማጥፋትም እንችላለን ማለት ነው። የፈለግነውን እንዲጠፋብን ማንፈልገውን እንደዚሁ እዚህ ጋር መርጠን ማጥፋትም ደግሞ ማስቀመጥም እንችላለን ማለት ነው። ስለዚህ አሁን እዚህ ጋር ያሉትን እኔ ከዚህ በፊት ሰርች ያደረኳቸው ለምሳሌ አልፈልጋቸውም፣ አንዴ ማጥፋት ፈለግኩኝ። ስለዚህ አሁን እንዴት ማጥፋት እንደምንችል እናያለን። ከታች አካውንት የሚል አለ። ያው ከዚህ በፊት አካውንት ጠይቆኝ ማለትም በኢሜይል ስለገባው ሎጊን ያደረኩበት አካውንት አለ። ከዚህ በፊት ሎጊን ያደረኩበት አካውንት ከስር ላይ እንደሚያሳየው ይሄኛው እዚህ ጋር እንደማያሳየው እዚህ ጋር መጣለው ማለት ነው። ታች ያለውን ይሄን አንዴ ከነካውት በኋላ እዚህ ጋር ምርጫዎች ይሰጠኛል። ሴቲንግ የሚለው ላይ እገባለሁ። ሴቲንግ የሚለውን ነክቼ እገባለሁ። ልክ ሴቲንግ ላይ ስገባ እነዚህ አማራጮች ይመጣሉ ማለት ነው። ያው ሴቲንግ ላይ ብዙ ማስተካከል የምንችላቸው ነገሮች አሉ፣ ስለ ፐርሰናላይዜሽን ሌሎችም ነገሮች አሉ። አሁን ላይ ግን እኛ የፈለግነው ለምሳሌ ከዚህ በፊት ሰርች ያደረግናቸውን አንዴ ማጥፋት ነው የፈለኩት። በመቀጠል እዚህ ጋር ነካለሁ። ዳታ ኮንትሮልስ የሚለውን አማራጭ ነው ነካው። ዳታ ኮንትሮልስ የሚለውን ነካውኝ። ልክ እሱን ስነካው እንደዚህ አማራጮች ይመጣልኛል። ከዛን ዲሊት ኦል ቻትስ የሚል አለ። ይሄኛው እዚህ ጋር እንደሚያሳየው ዲሊት ኦል የሚለውን አንዴ ነካዋለሁ ማለት ነው። ከዛ ኮንፊርሜሽን ይጠይቀኛል። ኮንፊርም አደረኩለት ማለት ነው። ስለዚህ አሁን ስመለስ ልክ እንደዚህ አጽድቶልኛል ማለት ነው። እሺ ቀድሞ የነበረውና አሁን እዚህ ጋር ስላጠፋሁት አሁን ምንም ያልተሰራበት እንደዚህ አይነት ፔጅ ሰጥቶኛል ማለት ነው። እንደዚህ አይነት ፔጅ ከፍቶልኛል ማለት ነው። ከዚህ በኋላ እዚህ ላይ ነው እንግዲህ ስራችንን የምንቀጥለው ማለት ነው። እሺ ከዛ በፊት ግን ስለ ቻትጂፒቲ አጠር ያለች ቲፕ እዚህ ጋር ነግራችኋለሁ ማለት ነው። ማለትም ቻትጂፒቲን በምንጠቀም ጊዜ ቻትጂፒቲን እንዴት ነው መጠየቅ ያለብን የሚለው ላይ አጠር ያለች እንደ ቲፕ ነገር እዚህ ጋር ነግራችኋለሁ ማለት ነው። እንዴት መጠየቅ እንዳለብን ማለት ነው። እነዚህን ያው 6 ቲፖች ኮንሲደር በማድረግ ነው እንግዲህ ጥያቄ ቻትጂፒቲ ላይ ስንጠይቅ መጠየቅ ያለብን ማለት ነው። የመጀመሪያው ቢ ክሊር ኤንድ ስፔሲፊክ ነው የሚለው ያው አጠር ያለና ግልጽ ጥያቄ ብንጠይቀው የተሻለ ነው ማለት ነው በምንጠይቅ ጊዜ። ሌላው ቻትጂፒቲን ሮል መስጠት እንችላለን። እሱን ዛሬ በዲቴይል የምናየው ይሆናል ማለት ነው። ይሄኛውን ፓርት ዛሬ የምናየውም እሱን ፓርት ነው ማለት ነው። ሮል በመስጠትም በቀላሉ እንዲያማክረን ማድረግ እንችላለን ማለት ነው ቻትጂፒቲን። ሌላው እዚህ ጋር እንደሚያሳየው
ask for the format you want ይላል። በፈለግነው ፎርማት መጠየቅ እንችላለን ማለት ነው። ቻት ጂፒቲን በፓወርፖይንት ነው፣ በወርድ ነው፣ ኤክሴል ፋይል ነው፣ የምንፈልገውን ፎርማት እንጠይቀዋለን ማለት ነው። ሌላው እዚህ ጋር እንደሚያሳየው personalize the question with your situation ነው የሚለው ከኛ ሁኔታ ጋር ያሉ መረጃዎችን መስጠት። ለምሳሌ ጥያቄ በምንጠይቀው ጊዜ እድሜያችንን ብንነግረው፣ አድራሻችንን፣ የት እንደምንኖር እነዚህ ስፔሲፊክ አድርገን ብንነግረው ሞር ፐርሰናላይዝ ስናደርግለት ጥሩ የሆነ መልስ እናገኛለን ማለት ነው። ጥያቄ በምንጠይቅ ጊዜ እሱም ያው ከሰጠነው እኛ ከጠየቅነው ጥያቄ አንፃር ተነስቶ ከጥያቄያችን አንፃር ምላሽ የሚሰጠን ይሆናል ማለት ነው። ሌላው provide examples of what you like ነው የሚለው ለምሳሌ ከዚህ በፊት ያለንን ጽሁፎች ሊሆን ይችላሉ፣ ብቻ ከዚህ በፊት የተሰሩ መረጃዎች ሊሆን ይችላሉ። እንደዛ አይነት ስራልን ብለን መጠየቅም እንችላለን። ለምሳሌ እንደዚህ አይነት ጽሁፍ አዘጋጅልኝ ማለት እንችላለን ማለት ነው። ጽሁፎችን ሰተነው እንደዚህ አይነት ጽሁፍ አዘጋጅልን ብንለው በዛ መሰረት ጽሁፎችን የሚያዘጋጅልን ይሆናል ማለት ነው። ሌላው ተከታታይ ጥያቄዎችን መጠየቅ እንችላለን። አንድ መልስ ሲሰጠን እየቀጠልን እኛ በፈለግነው መልኩ እንዲሰጠን ማድረግ እንችላለን ማለት ነው። እነዚህን ስድስቱን እንደ ቲፕ ከወሰድን ቀጣይ የምናየው ደግሞ ቻት ጂፒቲን ሮል እየሰጠን የኛ እንደ አማካሪያችን ማድረግ የምንችልበትን መንገድ እናያለን ማለት ነው። ቻት ጂፒቲን ሁሌ እንደ አዲስ በጠየቅነው ቁጥር ጊዜያችንን ይወስዳል። ስለራሳችን ሁሌ መናገር ይኖርብናል ማለት ነው። ይሄ እንዳይሆን ደግሞ እንዴት እንደምናስተካክል እናያለን። ሰዓታችንን ከመቆጠብ አንፃር ሁሌም ደግሞ መጻፍ አይጠበቅብንም ማለት ነው። ስለኛ መረጃም ሁሌ ከመስጠት አንፃር ቀላል የሆነ አማራጭ እንዴት ማስተካከል እንደምንችል በቀላሉ እሱን የምናየውናል ማለት ነው። እሱን ለማድረግ ለምሳሌ ቻት ጂፒቲን ከስራ ጋር የተገናኘ ሮል ብሰጠው፣ ለምሳሌ ከስራ ጋር የተገናኘ ሮል ሰጥቼው እንዲያማክረኝ ከፈለኩኝ እዚህ ጋር ለምሳሌ ሮል ሰጠውት ይሄኛው ሮል ሰጠዋለሁ ማለት ነው። ከዛን ይሄኛው ፕሮምፕት የሚለውን act as my career advisor ብዬ እዚህ ጋር ከዛ በኋላ ያለውን ስለኔ ዲቴል የሆነ ነገር እዚህ ጋር ጨምርለታለሁ ማለት ነው። እሱን ስነግረው በዛ መሰረት ስለ ስራ ከስራ ጋር የተገናኙ ሮል ሰጠውት ማለት ነው። በዛ መሰረት አድቫይዝ ያደርገኛል ማለት ነው፣ ወይም ደግሞ ያማክረኛል ማለት ነው። ለምሳሌ አሁን እንዴት እሱን እንደምናስተካክል አንድ ባንድ እናያለን ማለት ነው። ለምሳሌ ይሄን ጥያቄ my career advisor አድርጌዋለሁ ለምሳሌ ቻት ጂፒቲን። ስለዚህ ለምሳሌ ይሄን ጥያቄ ጠይቀዋለሁ ማለት ነው። ይሄን ጥያቄ act as my career advisor ብዬ ነው analyze my background strength interest እያልኩኝ ኤንድ ብዬ እዚህ ጋር ስለኔ ስለ ስራዬ የተለያዩ መረጃዎችን ዲቴል የሆነ ነገር እነግረዋለሁ ማለት ነው። አሁን እንደ አዲስ ቻት ጂፒቲን እንደ አዲስ እየተዋወቅኩት ወይም ደግሞ ስለ ስራዬ አድቫይዝ እንዲያደርገኝ ስለ ከኬሪየር ጋር የተያያዘ ወይም ደግሞ ከስራ ጋር የተገናኘ እንዲያማክረኝ እየቀጠርኩት ነው ወይም ደግሞ አማካሪ እያደረኩት ነው ማለት ነው። ስለዚህ አሁን መጀመሪያ ላይ ስለ ስራዬ ዲፕ የሆነ ነገር እዚህ ጋር ጨምሬ መንገር እችላለሁ ማለት ነው፣ ጽፍለታለሁ ማለት ነው። ለምሳሌ ይሄኛውን ሰጠውት። አሁን ይሄኛውን ስሰጠው እዚህ ጋር ሲንድለዋለኝ ያው እዚህ ጋር ኒው ቻት ብለን ነው የጀመረው። ኒው ቻት የሚለው ላይ ገብተን ይሄን ሰጠውት። ይሄን ስሰጠው እንደዚህ አሁን መልሶች ይሰጠኛል ማለት ነው። ኒው ቻት ብሎ እዚህ ጋር እንግዲህ መልሶች ይሰጠኛል። ያው ከጥያቄ ተነስቶ እሱም አንዳንድ ማወቅ የሚፈልጋቸውን ጥያቄዎች እየጠየቀኝ እዚህ ጋር መልስም ሰጥቶኛል። ያው ጥያቄዎችም ካሉት እንደዚሁ እየጠየቀ እንትን ይለኛል ማለት ነው፣ መልስ ሰጠኝ ማለት ነው። ስለዚህ አሁን ከስራዬ ጋር የተገናኘ ነገር መጠየቅ ስፈልግ ከስራ ጋር የተገናኘ ነገር መጠየቅ ስፈልግ ሲቪ ማዘጋጀት ሊሆን ይችላል፣ ሌሎችም ጥያቄዎች ስፈልግ እዚህ ጋር ሁሌ እየገባውኝ ስለኔ መንገር ሳይጠበቅብኝ ራሱ እንዲያዘጋጅልኝ ይሄኛውን በእንዴት አስተካክለዋለሁ? እዚህ ጋር መጣና እቺኛዋ እዚህ ጋር አሁን ሰርች ያደርኳት ስለሆነች አንዴ እቺናካታለሁ። እቺኛዋን እዚህ ጋር መጥቼ አሁን ሰርች አድርጌ ያመጣሁት ሪዛልት ማለት ነው።
your chat ከሚለው ዝቅ ብሎ እቺኛውን 3 ነጥቦቹን አንዴ እነካውና rename የምትላለች rename የሚለውን ነክቼ እዚህ ጋር ስም ሰጠዋለሁ ማለት ነው my career advisor አልኩት ማለት ነው ይሄኛው ስለዚህ my career advisor የሚለው ሴቭ አድርጎልኛል ማለት ነው ስለዚህ ምንድነው ከዚህ በኋላ ከስራ ጋር የተገናኘ ሮል ሰጠውት ማለት ነው ስለኔ ዲቴል መረጃ አሁን እዚህ ጋር ሰጥቼው ከሆነ ከዚህ በኋላ ስገባ እንደ አዲስ ስለኔ መንገር አይጠበቅብኝም ስፔሲፊክ አድርጌ እንደምፈልገው ነገር ከስራ ጋር የተገናኘ ጠይቀዋለሁ ኦሬዲ ያቀኛል ማለት ነው ዘን ቀድሞ ከሰጠውት መረጃ በመነሳት አሁን ላይ አድቫይዝ ያደርገኛል ወይም ያማክረኛል ማለት ነው አሁን ማይ ኬሪር አድቫይዘር አልኩት ለምሳሌ ይሄኛውን ሰጥቻለሁ ማለት ነው ሌላው አሁንም ይሄኛውን ማይ ኬሪር አድቫይዘር ከቀጠርነው በኋላ ወይም ደግሞ ሮል ከሰጠነው በኋላ ሌላ አዲስ ቻት እንከፍታለን እዚህ ጋር አዲስ ቻት ከፍተን ለምሳሌ አሁን ደግሞ ይፈልግነው ስለ ሪሌሽንሺፕ አማካሪ ወይም ደግሞ ለግንኙነት ወይም ደግሞ ሪሌሽንሺፓችን በተመለከተ አማካሪ ነው አሁን ደግሞ ይፈልግነው ስለሱ እንዲያማክረን ይፈልግነው ማለት ነው እሱንም ሮል እንሰጠዋለን አክታስ ማይ ሪሌሽንሺፕ አድቫይዘር ነው እዚህ ጋር የሚለው ያው የሪሌሽንሺፕ አማካሪ ሆኖ ነው እዚህ ጋር እንግዲህ እየሰራ ያለው ዘን አሁን እቺኛውን ጥያቄ እንጠይቀዋለን ማለት ነው እቺን አክታስ ማይ ሪሌሽንሺፕ አድቫይዘር የምትለውን ኒው ቻት ብለናል ቀድሞ የነበረው ይሄኛው ነው አዲስ ቻት ነው የከፈትነው እቺኛውን ጥያቄ እዚህ ጋር አስቀምጥለታለሁ ማለት ነው እዚህም ጋር እንግዲህ ስለ ሪሌሽንሺፓችን በተመለከተ ዲቴል የሆነ ነገር መስጠት መቻል አለብን ማለት ነው አሁን ይሄ እንደ ኤግዛምፕል ነው ዝም ብሎ እዚህ ጋር የተቀመጠውን እያሳዩ ያለውት ማለት ነው ስለ ሪሌሽንሺፓችን ግን ዲቴል በነገርነው ቁጥር ያን መረጃ በሱ መረጃ ተነስቶ ነው ስለኛ ሪሌሽንሺፓችን የሚያማክረን ማለት ነው ሌሎቹንም ያማክረን የሚመጣው እሱን መሰረት አድርጎ ስለሚነሳ ዲቴል የሆነ ነገር እዚህ ጋር ስንጽፍ መጀመሪያ ስንነሳ ያለውን ብቻ አክታስ ማይ ሪሌሽንሺፕ አድቫይዘር ካልነው በኋላ ሄልፕ ሚ ኮሙኒኬት ቤተር አቮይድ ሚስ አንደርስታንዲንግ ብለን ኤንድ ብለን ለምሳሌ ምን ጠይቀውን ጥያቄዎች እና ደግሞ ስለኛ ያሉትን ነገሮች ዲቴል ነገር እንነግረዋለን ማለት ነው እዚህ ጋር አክታስ ማይ ሪሌሽንሺፕ አድቫይዘር ስላልነው ኦሬዲ ሮል ሰተናል ማለት ነው ይሄኛውን አሁን ስልክለት ያው ልክ እንደዚሁ እዚህ ጋር መልስ እየሰጠኝ ነው አሁን መልስ እንደዚህ ሲመጣልኝ ምንድነው እናደርገው ያማከረን ነገር አለ ዘን አሁን ከዚህ በኋላ ሪሌሽንሺፕን በተመለከተ ኤኒ ጥያቄ ሲኖረን እዚሁ እየመጣን ነው ምን ነግረው ማለት ነው እሱን የምንጠይቀው በዛ መሰረት እንዲሰጠን እዚህ ጋር አሁን ምን መጣና እንደቀድሙ እቺኛዋን ኬሪር አድቫይዘሩን እንዳስተካከል ነው እዚህ ጋር አሁንም 3 ነጥብጣዋን አንዴ ነካለኝ ሪኔም እንለዋለን ይሄኛው አንዴ ይሄኛውን ካጠፋው በኋላ ይሄኛው ደግሞ ማይ ሪሌሽንሺፕ አድቫይዘር አልኩት ማለት ነው አሁን ደግሞ ስለ ሪሌሽንሺፕ አማካሪ አድርጌ ሮል ሰጠውት ማለት ነው ከዚህ በኋላ ሪሌሽንሺፕን የተመለከተ ጥያቄ ሲኖረኝ ሌላ አዲስ የምጠይቀው ወይም ደግሞ ኒው ቻት ብዬ ስለኔ መናገር አይኖርብኝም ዲቴል የሆነ ነገር አስቀድሜ እዚህ ጋር ሰጥቻለሁ እሱን መሰረት አድርጎ እዚህ ጋር የምጠይቀውን ጥያቄ ከታች ስጠይቀው እሱን መሰረት አድርጎ መልስ ይሰጠኛል ማለት ነው በዛ መሰረት የጠየቁ ቀጥላለሁ ማለት ነው እሺ አሁንም ሌላ አዲስ ቻት ኒው ቻት ብለን አዲስ ሮል እንሰጣለን ማለት ነው እዚህ ጋር ኒው ቻት የሚለውን ነካለን ኒው ቻት የሚለውን ከነካን በኋላ አሁንም አዲስ ሮል እንሰጠው ነው ስለ ጤናዬ ደግሞ ሮል ልሰጠው ነው ወይም ደግሞ ስለ ጤናችን እንዲያማክረን ፈለግን ለምሳሌ ስለ ጤናዬ ቻት ጂፒቲ እንዲያማክረኝ ፈለግኩኝ ስለዚህ እሱን በተመለከተ አክታስ ማይ ዌልነስ ኮች ሆኖ እሱ ወይም ደግሞ ስለ ጤናችን በተመለከተ እንደ ኮች ሆኖ አማካሪያችን እንዲሆን ደግሞ እንቀጥረዋለን ማለት ነው እዚህ ጋር ከዛ አሁንም እዚህ ጋር እንጠይቀዋለን ማለት ነው አክታስ ማይ ዌልነስ ኮች ቢዬ help me design a daily routine for energy focus long term health እና የመሳሰሉትን ጥያቄዎች እዚህም ጋር እንግዲህ እንደ አዲስ እየተዋወቀን ስለሆነ ስለ ጤናችን ያለንበት ሁኔታ ዲቴል መረጃ እዚህ ጋር ብንሰጠው መልካም ነው ምክንያቱም ቀጣይ ላይ ምን ጠይቀው ጥያቄ እሱን መሰረት አድርጎ ስለሚመልስልን ማለት ነው አሁን ያው እንደ ምሳሌ ስለሆነ ይሄኛውን ሰጥቶት ለምሳሌ ዘን እንደዚህ አይነት መልስ ይሰጠኛል ማለት ነው
አሁን ልክ እዚህ ጋር መልስ ሲሰጠኝ እዚህ ጋር አሁን ዴይሊ ዊልነስ ሩቲን ብሎ ሌላ ራሱ የጻፍልኝ አለ ማለት ነው እዚህ ጋር እንደርዕስ ደን አሁንም እኔ ይሄኛውን እቺኛውን 3 ነጥብጣቧን አሁንም በመንካት ሪኔም እለውና my health and mind advisor እለዋለሁ ማለት ነው ስለ ጤናዬ በተመለከተ ጤናን በተመለከተ እንዲያማክረኝ አድቫይዘር አድርጌ ሮል ሰጥቶት ወይም ቀጠርኩት ማለት ነው አሁን እሺ ይሄኛው ሮል ሰጥቻለሁኛው ስለዚህ ስለ ጤና ኤኒ ጥያቄ ሲኖረኝ ያው ዲቴል ነገር አስቀድሜ ሰጥቻለሁ እዚህ ጋር መጥቼ መቀጠል ነው ማለት ነው የሚጠበቅብኝ እሺ አሁን 3 ሮል ሰጥተናል ስለ ኬሪራችን ሪሌሽንሺፕ እና ስለ ጤና ሰጥተናል ማለት ነው አሁንም ሌላ ሮል እንጨምረዋለን ማለት ነው ኒው ቻት እንላለን ሌላ መስጠት ስንፈልግ እዚህ ጋር ኒው ቻት የሚለውን አንድ ከነካ ነው በኋላ አሁን ደግሞ ገንዘብን በተመለከተ ወይም ደግሞ ከገንዘብ ጋር በተገናኘ ብር እንዴት መቆጠብ ይቻላል እና የመሳሰሉትን ጥያቄዎች እነዚህን እንዲያማክረኝ ፈለኩኝ ስለዚህ እዚህ ጋር ስለ ብርን በተመለከተ ወይም ደግሞ መኒን በተመለከተ አድቫይዝ እንዲያደርገኝ ሮል ሰጠዋለሁ ማለት ነው ስለዚህ አሁን ስለ ብርን በተመለከተ ሌላ ሮል ሰጠው ነው ይሄን ጥያቄ ጠየቅኩት አክታስ ብለን እዚህ ጋር ያው ጥያቄያችንን ብርን በተመለከተ ስንጠይቀው አሲስት እንዲያደርገን ስንጠይቀው ወይም ደግሞ ሄልፕ እንዲያደርገን ወይም እንዲያማክረን ስንጠይቀው አሁንም ዲቴል የሆነ መረጃ ስለ ፋይናንሻል አቅማችን ወይም ደግሞ ስለ ብር ያለንን ዲቴል መረጃ መስጠት ይኖርብናል ማለት ነው እሱን መሰረት አድርጎ ለሚያማክረን ስለሱም ስላለን ፋይናንሻሊ ያለን መረጃዎች መስጠት ይኖርብናል ማለት ነው እሺ አሁን እዚህ ጋር ይሄኛውን በዚህ መልኩ ጠየቅኩት ዘን አሁን መልስ እዚህ ጋር ሰጠኝ ማለት ነው ስለዚህ ያው ዲቴል መረጃ እዚህ ጋር ስንሰጣው እዚህ ጋር እሱም ያው በዛ ልክ ነው ዲቴል መረጃ እሱም የሚሰጠን ማለት ነው እኛ በሰጠነው ልክ ነው እሱም ሞር መረጃ ጀነሬት ያደርገ የሚሰጠን ስለዚህ አሁንም ገንዘብን በተመለከተ ከገንዘብ ጋር በተገናኙ ጥያቄዎች ሲኖረን የምንጠይቅበት ሌላ ሮል ሰጠነው ማለት ነው እዚህ ጋር እቺኛዋን 3 ነጥብጣብ አሁን ምን ካለው ሪኔም እለውና እዚህ ጋር ሪኔም ካልኩት በኋላ መኒ ኤንድ ፋይናንስ አድቫይዘር አድርጌ ሮል ሰጠውት ማለት ነው አሁንም ሮል ሰጥቻለሁ ማለት ነው እሺ አሁንም ሌላ ሮል መስጠት ፈለኩኝ አሁን ከገንዘብ ጋር የተገናኘ ጥያቄ ሲኖረኝ እዚህ መጥቼ ነው የምጠይቀው ማለት ነው ሙሉ መረጃን ከዚህ ቀጥሎ ነው የምጠይቀው ማለት እዚህ ጋር እየመጣው መጻፍ ነው የሚጠበቅብኝ ማለት ነው ሌላ ሮል ሰጠው ነው አሁንም ኒው ቻት አልኩት ከላይ ኒው ቻት አልኩት ከዛን ፐርሰናል ግሮዝ ኤንድ ጎል ወይም ደግሞ ላይፍ ኮች አድቫይዘር እንዲሆነ ይፈልኩ ለምሳሌ አክታስ ማይ ላይፍ ኮች ስለዚህ ስለ ፐርሰናል ግሮዝ እና ስለ ጎል እንዲያማክረኝ ፈለኩኝ ወይም ደግሞ ሮል ሰጠውት አክታስ ማይ ላይፍ ኮች ብዬ ማለት ነው ከጎላችን ጋር የተያያዙ ጥያቄ ሲኖረን እዛ ላይ የገባን መጠየቅ እንድንችል ማለት ነው እሺ አሁን ይሄኛውን ጥያቄ አክታስ ማይ ላይፍ ኮች አልኩት ከዛን እንደዚህ ስጠይቀው በዚህ መልኩ እሱ የራሱን እዚህ ጋር በዚህ መልኩ እንደዚህ ያመጣልኛል ማለት ነው እኛው ሲመጣልን ያው አሁንም እዚህም ጋር ስፔሲፊክ መረጃዎችን ሞር ስፔሲፊክ ብናደርግለት ስንጠይቅ help me design a clear 5-year life vision ነው ያልኩት አሁን እዚህ ጋር ስፔሲፊክ ብናደርግለት ለምሳሌ ለአንድ አመት ሊሆን ይችላል ለሳምንት ወይ ለወር ሊሆን ይችላል ይሄኛውን ስፔሲፊክ ስናደርግለት እሱ ስለኛ ሙሉ መረጃ ይኖረዋል ማለት ነው በዚህ መልኩ አሁንም እዚህ ጋር መጣና እቺኛዋን አንድ አይነት አለው ሪኔም እለውና አሁንም እዚህ ጋር አማካሪ አድርጌ ቀጥረዋለሁ ማለት ነው ላይፍ ኮች አድቫይዘር አደረኩት ማለት ነው አሁን ላይፍ ኮች አድቫይዘር ፋይናንስ አድቫይዘር አለን እዚህ ከዚህ ብንነሳ ኬሪር አድቫይዘር ሪሌሽንሺፕ አድቫይዘር አለን ሄልዝ ኤንድ ማይንድ አድቫይዘር አለን እንዲሁም ደግሞ መኒ ኤንድ ፋይናንስ አድቫይዘር አለን እንዲሁም መኒ ኤንድ ፋይናንስ አድቫይዘር እንዲሁም ላይፍ ኮች አድቫይዘር አለኝ ማለት ነው ስለዚህ አሁን እነዚህን ሮል ሰጠውት ማለት ነው
ስለዚህ ከዚህ በኋላ ጥያቄ መጠየቅ ስንፈልግ እዚህ ጋር እንደሚያሳየው ጽድት ያለ ነገር ይኖረናል ማለት ነው። በቀላሉ ምን ፈልገው ጋር እየገባን መቀጠል እንችላለን ማለት ነው። ለምሳሌ አሁን ይሄኛውን እዚህ ጋር ስለ ሙሉ ልዝጋው። ለምሳሌ ይሄኛውንና ለምሳሌ ዘግቼው ልውጣና እንደ አዲስ ልግባ። አሁን ዘግቼዋለሁኝ። ዘግቼው ወጥቼ እንደ አዲስ ልገባ ነው ማለት ነው። እሺ እንደ አዲስ ስገባ አሁን እዚህ ጋር ያው ቀድሞ እዚህ ጋር ሴቭ ያደረግናቸው እዚህ ጋር እንደዚህ ይመጡልናል ማለት ነው። ለምሳሌ እኔ አሁን ስለ ብር መጠየቅ ፈለኩኝ። እሺ ለምሳሌ ስለ ብር መጠየቅ ከፈለኩኝ እዚህ ጋር መጥቼ ኒው ቻት ብዬ አይደለም መጠይቀው። አሁን እዚህ ጋር አለ መኒ ኤንድ ፋይናንስ አድቫይዘር የሚል አለ። ቀድሞ የያዘው መረጃ አለ፣ ኦሬዲ የሰጠሁት መረጃ አለ፣ ኦሬዲ ያቀኛል ኤቭሪቲንግ መረጃ ያለው። ስለዚህ እዚህ ጋር ኒው ቻት ብዬ አዲስ መክፈት አይጠበቅብኝም ማለት ነው። ማን ጋር ነው የምገባው? ቀጥታ መኒ ኤንድ ፋይናንስ አድቫይዘር ላይ ገባለሁኝ። ልክ ስገባ ቀድሞ የነበረው እንደዚህ በዚህ መልኩ አገኘዋለሁኝ። ኦሬዲ ሙሉ መረጃዎቹ አሉት። ስለዚህ አሁን ለምሳሌ እዚህ ጋር መጠየቅ ፈለኩኝ እኔ ለምሳሌ how to save 10,000 ብር ኤመንዝ አልኩት። ልክ እሱን ስጠይቀው በዚህ መልኩ አሁን ምላሽ እየሰጠኝ ነው ማለት ነው። ይሄ ምላሽ የሚሰጠን ቀድሞ በሰጠነው መረጃ መሰረት ይሰጠናል ማለት ነው። ልክ እንደ አዲስ ስንት ነው ገቢያችሁ፣ ስንት ነው በቀን ወጫችሁ ወይም ደግሞ ሌሎች ጥያቄዎችን አይጠይቀንም። ቀድመን የሰጠነው መረጃ አለ። እሱን መሰረት አድርጎ እዚህ ጋር ተጨማሪ ትንታኔዎችን ይሰጠናል ማለት ነው። መረጃዎችን ይሰጠናል ማለት ነው በቀላሉ። ልክ እንደዚህ ያደረግ ሌሎቹንም እየገባን ስለ ኬሪየር አድቫይዘርም ላይ ይሄኛው የሪሌሽንሺፕ አድቫይዘርም ስለ ጤና መረጃችን እንዲሁም ደግሞ ላይፍ ኮች አድቫይዘራችንንም በዚህ መልኩ ሌሎቹንም ማለት ነው እንደዚህ ያደረግ መሞከር እንችላለን ማለት ነው። ሌላው ደግሞ እዚህ ጋር አሁን እዚህ ጋር የቀጠርናቸው ሮሎች አሉ። እነዚህ የቀጠርናቸው ሮሎች እንዳሉ ሆኖ እነዚህ ሴቭ አድርጎልናል ማለት ነው። ሌላ ጥያቄ መጠየቅ ፈለግን ለምሳሌ ከነዚህ ውስጥ ነገር ግን እዚህም ጋር ሴቭ እንዲደረግ አልፈለግንም። ጠይቀ ነው ነገር ግን እዚሁ ቴምፖራሪ ጠይቀ ነው በቀላሉ እዚሁ ጋር ወደ የጠየቅነውን እዛው ላይ እንዲያጠፋልን እንዴት እንደምንችልም እናያለን። እሱም በቀላሉ ለማድረግ ደግሞ ምንድነው የጠየቅነውን ወደው እዛው ላይ እንዲያጠፋልን ማለት ነው። እዚህ ጋር እንመጣና እዚህ ጋር ኒው ቻት እንለዋለን። በቀላሉ እሱን ለማጥፋት የጠየቅነው ጥያቄ ከነዚህ ውጪ ነው። እዚህም ጋር አድ ማድረግ እንችላለን ሌሎች። ነገር ግን የጠየቅነው ጥያቄ ሌላ ይዘት ኖሮት ለምሳሌ የጠየቅነው ጥያቄ ደግሞ እዚህ ጋር ሴቭ እንዲደረግ ማንፈልግ ሆነ ጥያቄውን ጠይቀ ነው ወደው እንዲጠፋ ከፈለግ በቀላሉ እዚህ ጋር ኒው ቻት ላይ እንገባለን። ከዛ እዚህ ጋር እንደሚያሳየው ጫፍ ላይ እቺኛውን ተርን ኦን ቴምፖራሪ ቻት የምትላለች ተርን ኦን ቴምፖራሪ ቻት የምትለዋን አንዴ እናካታለን ማለት ነው። አሁን ቴምፖራሪ ቻት እዚህ ጋር ከፍቶልናል ማለት ነው። አሁን እዚህ ጋር የምንጠይቀው ጥያቄ እንደዚህኛው ሴቭ ያደርግ ጊዜ የሆነ ጥያቄ እዚህ ጋር እንዲይዘው ያልፈለኩትን ጥያቄ እንጠይቀውና እኔው ለምሳሌ እዚህ ጋር መጣው ይሄን ጥያቄ ጠየቅኩት። እንዲህ ሲጠይቀው አሁን እዚህ ጋር ምላሽ እየሰጠኝ ነው። መልስ ሰጥቶኛል ማለት ነው። እነዚህ መልሶች ሰጠኝ። ዘን አሁን ደግሜ ስገባ ይሄ ጥያቄ የተጠየቀው ጥያቄ እዚህ ጋር ሴቭ ያደርገው ማለት ነው። እዚህ ጋር ይጠፋል ማለት ነው። ስለዚህ አሁን ለምሳሌ አሁን እዚህ ጋር አጠፋሁት ጂፒቲ። አሁን እንደ አዲስ ገባው። ልክ እንደ አዲስ ገባ የነበሩት ቀድሞ የነበሩት ብቻ ሮል የሰጠዋቸው እነዚህ ብቻ ነው ያሉት ማለት ነው። በዚህ መልኩ እነዚህን ብቻ ነው የያዘው። ያኛው ቴምፖራሪውን ወደውኑ እዛው ላይ አጥፍቶታል ማለት ነው። ያኛውን ባላበረው ግን ቴምፖራሪ ሆነ እዚህ ጋር በራሱ ስም ተጨማሪ ሆኖ እዚህ ጋር ከስር ይቀመጥ ነበር ማለት ነው። እሱኛውን እንደ ቲፕ እንወስደው ማለት ነው። ስለዚህ እዚህ ጋር እንግዲህ መያዝ ያለብን ነገር ልክ ቻት ጂፒቲ በምንጠቀም ጊዜ ሁሌ እንደ አዲስ ኒው ቻት እዚህ ጋር ኒው ቻት እያል ስለኛ ሁሌ እንደ አዲስ መንገር አይጠበቅብንም። እንደዚህ እየጻፍ እንደ አዲስ መንገር አይጠበቅብንም ማለት ነው። ምን ፈልገው ጋር ገብተን ካቆምንበት እየቀጠል መጠየቅ እንችላለን ማለት ነው። አሁን እነዚህ ጋር እንደዚህ ኦርጋናይዝድ ሆነዋል። በቃ ምን ፈልግበት ጋር ብቻ እየገባን በቀላሉ መጠየቅ እንችላለን ማለት ነው።
ስለዚህ ChatGPTን በዚህ መንገድ ከተጠቀምነው ውጤታማ የመሆን እድላችን ይጨምራል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ደግሞ ቻናሉን ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉት። በቀጣይ ጊዜ በአሪፍ መረጃ እንገናኛለን። እስከዛው ድረስ ቻው።